መስሏችኋል? እንናገር ብንል እናውራ ብንል ብዙ የተደረገልን ነገር አለ። ዝም ብላችሁ በመንፈሳችሁ ጌታን እስኪ ባርኩ። ግድላችሁ እጅግ ጥቂት ደቂቃ የእግዚአብሔርን ቃል ብዬ ጸልላችኋለሁ። ረጅም ሰዓት አልወስድም፣ ግን ውስጤ ጌታን እንዲባርክ ይፈልጋል። ልቤ ጌታን እንዲያመሰግን ይፈልጋል። አንደበታችሁ እስኪ ይከፈት። ጌታን እስኪ አመስግኑ፣ ጌታን እስኪ ባርኩ። ዝም ብላችሁ በመንፈስ ሆናችሁ ምንም አይነት ምታይ ነገር በሌለበት ሁሉም ሰው አይኑን ጨፍኖ ግን እዚህ ቤት ውስጥ ብዙ ክርስቲያን እንደሆነ ያያቸዋለሁና አይናቸው ጨፍኖና ባርኩ ዝም ብላችሁ ጌታ አምኔአለሁና ትተኸኝ አታውቅም። ያ ሁሉም ባለፈ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ ከእንግዲህ በኋላ እንዴት ወጣሁ ብዬ ያ ሁሉም ባለፈ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ ከእንግዲህ በኋላ ከእንግዲህ አይመጣም ያ ቀን ተመልሰው ያዳገመዷል ልባዬን አፍስሰው በመስቀል ላይ ሆነው ችንካሩ ታይቶኛል። ያ ሁሉ መከራ ባንተ ያልፎልኛል። እንዴት ወጣሁ ብዬ ከቶ አልደነቅም። አምኔአለሁና ትተኸኝ አታውቅም። ያ ሁሉ ባለፈ ሃሌሉያ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ እንዴት ወጣሁ ብዬ ከቶ አልደነቅም። አምኔአለሁና ትተኸኝ አታውቅም። እጃችሁ ከፍ አድርጉ። እንግዲህ አይመጣም ያ ቀን ተመልሰው ያዳግመዋል ልባዬን አፍስሰው በመስቀል ላይ ሆነው ችንካሩ ታይቶኛል። ያ ሁሉ መከራ ባንተ ያልፎልኛል። መኖሪያዬ ጌታ መኖሪያዬ ኢየሱስ
እወድሃለሁ 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 ማውቀው ይሄን ነው። ሃሌሉያ ምን እንላለን? ክብር ተጠቅልሎ ለታላቁ ስም ይሁን። ምን እንላለን? ክብር ተጠቅልሎ ለታላቁ ስም ይሁን። ምን እንላለን? እልልታ ጭብጨባ ለታላቁ ስም ይሁን። እንወድሃለን
እየፈሰሰ ያለውን እንባ ጠርጎ እየተደሰቱ እየሳቁ እንደሚመለሱ ሰምቻለሁ። በሁለተኛ ደረጃ አደገኛ ረግረግ ልጆችን እንዳይዝ ነው ተመርኩዞ የሚወጡበትን በትር በቀኝ እጃቸው ላይ አያስያዝኩኝ ነው ይለኛል። ከስብራት በላይ ትሆናለህ። ከማልቀስ በላይ ትሆኛለሽ። ክብር ለስሙ ይሁን። ስለ ሁሉ ተመስገን። ኢየሱስ ጌታ በከበረው ስም አሜን። አረፍ ብሉና እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ቃል ላንብብላችሁና ከዛ ቀጥታ ወደ እግዚአብሔር ቃል አጠር አድርጌ ላቅርብና መንፈስ ቅዱስ ምረዳን ሁኔታ እንጸልያለን። ወዳችሁ ያለው ሰው በደንብ ያዙና እግዚአብሔር የጠገነህ ነው በሉልኝ። በደንብ ነገሩ እግዚአብሔር ያበረታህ ነው በሉ። ዝም ብዬ አይደለም፣ ምስክር ነው። ጌታ ያየሁትን ነው ማወራ። ለስድስት ሰዎች አደገኛ የሆነ የሚያበረታ ኃይለኛ በትር በእጃቸው ላይ ገባ። መቆም አይሆንም ምን ያለኝ ጌታ፣ መያዝ አይሆንም ምን ያለኝ ጌታ፣ አልፎ ይሄዳል ሲል ነው የሰማው። ከሰማርያ አንዲት ሴት ዮሐንስ ወንጌል ምዕራፍ 4 ቁጥር 7 ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስ ውሃ ስጭኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበሩና ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊ ሴት ከሚሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር ይተባበሩ ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽ ማን መሆንን ብታውቂው አንቺ ትለምኚው ነበረ፣ የሕይወትን ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንግዲያውስ ሕይወት ውሃ ከወዴት ታገኛለህ? በእውነት አንተ ይህን ጉድጓድ ከሰጠህን ከአባታችን ከያዕቆብ ትበልጣለህ፣ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስ መልሶ ከዚህ ውሃ አጠጣኝ፣ ሁሉ የሚጠጡ ሁሉ እንደገና ይጠማሉ። ከእኔ የምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎችሽ ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆነ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ትላላችሁ አለችው። ኢየሱስ እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉት ይሻላልና እግዚአብሔር መንፈስ ነው፣ የሚሰግዱትም በመንፈስና በእውነት ይሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንደመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግርሻል አላት። ሐሳብ ያለችው እዚች ጋር ነው። ኢየሱስ የሚናገርሽ እኔ እርሱ ነኝ። እስኪ አሜን ይባል። እስኪ እጃችሁ ከፍ አድርጉና የኔ ኢየሱስ ይሄ ነው በሉልኝ። በደንብ ነገሩ የኔ ኢየሱስ ተገኝቷል በሉልኝ። የሰሞኑ ንግግሬ እንግዲህ ፍለጋ ጋር የተገናኘ ነው፣ ማግኘት ጋር የተገናኘ ነው። እኔ ምን እንደሆነ አላውቅም። እግዚአብሔር ለአንድ ሰው ሕይወት ውስጥ የሚለው ነገር አለ። የምናገርሽ እኔ እርሱ ራሱ ኢየሱስ ነኝ። የሚያምን ሰው ካለ በዚህ ቃል ውስጥ ኢየሱስ ራሱ ያገኛል። ኢየሱስ ራሱ ያገኝሻል። ኢየሱስ ራሱ ለጥያቄያቸው መልስ ይሆናል። ኢየሱስ ራሱ የከበዳቸው ነገር ጥያቄያቸው ላይ መልስ ይሆንላችኋል። ሲታችሁ ከፍ አድርጎና ፈልጌ የመጣሁት በሉልኝ። ኢየሱስ ራሱ ስለሆነ ያገኘኛል በሉስ፣ ይነካኛል በሉስ፣ ታሪኬን ይቀይራል በሉስ። እንዳፋችሁ ቃል ይሁን በኢየሱስ። እንደ መጽሐፍ ቅዱስ ክፍል እንደምትናገሩት ወይም እንደምትሰሙት ወይም እንደምታነቡት እንደሚለው እንደዛ ነው። ሴቲቱ 6 ሰዓት ላይ ሻርፕ 6 ሰዓት ላይ ውሃ ልትቀዳ ወደዚህ መጣችላል። የኔ ጌታ ኢየሱስ እንግዲህ ሰዎች ወደ
ምግብ ገዢ ምግብ ፍለጋ ልበላ ወይም 6 ሰዓት ምሳ ሰዓት ስለሆነ ወደ ከተማ ምግብ ፍለጋ ወይም ምግብ ቤት ሲሄዱ ነገር ግን እሷ በ6 ሰዓት ላይ ወያ ልቅና ወደዛ ጉድጓድ መጣ ነበረችና ስለዚህ እዛ ሰፈር ላይ ያለችው ብቻዋን ነች። እኔ በጣም የገረመኝና ይሄ ቃል ሳንቶ እግዚአብሔር መንፈስ ቅዱስ ጧት እዚህ ተመልክቼ የጸለይኩ ቃል ሲሰጠኝ እጅግ ትልቅ መልእክት አድርጎ ሲሰጠኝ የገረመኝ ነገር አለ። እንዲህ ምን መልእክት ነው የሰማሁት? ከብቸኞች ብቻ የሆነ ኢየሱስ ይቆምላቸዋል። አልሰማችሁም? ከሰማችሁ ጩኻችሁ አሜን በሉ። ብቸኛ የሆነ ሰው ካለ ብቻዬን አይደለም፣ ብቻውን የሆነው ኢየሱስ ካንተ ጋር ይሆናል። መጠጊያ የሌለ ሌላ እኩያ የሌለ አንደኛ ሁለተኛ ተብሎ ደረጃ የማይሰጥለት ብቻውን ብቸኛ የሆነው ኢየሱስ ካንቺ ጋር ይቆምልሽ። ጮና አሜን በል። ካንተ ጋር ይቆምልሃል። ጮና አሜን በል። ካንተ ጋር ይቆምልሃል። ብቻ የሆነው ሰው ኢየሱስን ዛሬ ይዞ ወደ ቤቱ ይገባል። ብቻውን የቀረ ሰው ዛሬ ኢየሱስ ይዞ ወደ ሰፈሩ ይገባል። ለዓለም ብቻ ልትሆን ትችላለህ። በሰፈር ብቻህን ነህ፣ በአካባቢ ብቻህን ነህ፣ በኑሮ ብቻህን ነህ። የሚደግፍህን አታለህ፣ የሚረዳህን ልታጣ ትችላለህ። ግን ብቻውን የሆነ ኢየሱስ ሲያብሰጭሆ ሁላች ያለ ሰው በደንብ ያዙትና ብቸኝነት ይሰማሃል ወይ በሉልኝ። ብቸኝነት ይሰማሃል ወይ? ብቻዬን ነው ወይ በሉ። ነገር ወደ ብቻዬን ነው ወይ? ኢየሱስ ብቻውን ነው በሉልኝ። ነገር ኢየሱስ ብቻውን ነው። ይሄ ብቻ የሆነው ጌታ ዛሬ ታሪካቸውን ይቀይራል። ማንም ሳይደመር ማንም አብሮ ሳይቆም ባለሀብቶች ሳይቆሙ የሚረዱ እጆች ሳይዘረጉ እኛ አለን የሚሉ አንድ የሚሰበሰቡ ሌላ ቀን ደግሞ የሚበተኑ ሳይኖሩ ብቻውን ኢየሱስ የብቸኝነትን ታሪክ ይቀይራል። ግን ደለም ዝም ብለህ ጩኸና አሜን በል። የሚጮህ ሰው ይዞ ይሄዳል። አሜን በል። ኢየሱስ ከእኔ ጋር ነው በሉ። እሱ ስላለ ይበሉ። አልፈራም በሉ። አላፍርም በሉ። በኢየሱስ አታፍሩም። ሃሌሉያ። ኢየሱስ ብቻውን ነው። ሴቷ 6 ሰዓት ብቻውን ነች። ምን አገናኛቸው? በጣም የሚገርም ነገር ነው። ሴቷ ውሃ ልትቀዳ ነው የመጣችው። የኔ ጌታ ኢየሱስ ደግሞ ምድረ በዳ ላይ እነሱ ምግብ ፍለጋ ሄደዋል። ተከታዮች ሁሉ ተበትነዋል። 2 ብቸኞች ወይ አንድ ሰው አሜን ቢለኝ ምን አለ? 2 ብቸኞች፣ መመኪያ የሌለ ጓደኛ የሌለ ደጋፊ የሌለ ኢየሱስ ብቻውን፣ ሴቷ ብቻዋን። ይሰማኛል አሉ። ብቸኛ ሰው ዛሬ ጓደኛ ያገኘው፣ ብቸኛ ሰው ዛሬ አባት ያገኘው፣ ብቸኛ ሰው ዛሬ ወገን ያገኘው ከዚህ ቤት ይወጣል አለው። ከስሜት ሆና እኔ ለዛ አንተ አለ ብቻውን ለሞተ ላንቺ አለ ብቻውን የተንከራተተ ላንተ ቆሞልሃል። እጅግ ከፋር ግን አባት አለ። የዚህ አባትነት ነገር የሚገርመኝ ነገር ልንገራችሁ። ምንም አይነት ኃጢአተኛ ብትሆን ምንም አይነት በደል ብኖር እንኳን ራሱ ብቻው ስለሆነ ለብቸኛው ሲሆን መቆም ይወዳል። አሜን። ኢየሱስ ጌታ ነው። ይሄኛው መልእክት ጧት ተቀበልኩትና አሁን ከሰዓት በኋላ ሌላ ነገር ተፈለኩት። ለእግዚአብሔር ሕዝብ የሚያቀርበው ቃል ፈለኩኝ። ፈለኩትና ያገኘሁት ቃል ናና ያ መልካም ነገር ወጥቷል ወይ ከናዝሬት የሚለው አዎ ወጥቷል። ለምን እንትና ጋር ፊልጶስ ጋር ጌታ ተነጋገረበት ታሪክ ነበር። እሱን ለማንበብ ሲወጣ እኔ በፊታቸው መቆም የሚፈልጉ ልጆች አሉኝ አለኝ። ለዛ ወደዚህ ተመለስኩ። ሰምቻለሁ። ከዚህ ቤት ብቻ ነበር። አንዳንድ ሰው ከሰው ጋር አብሮ መሆን ይፈልጋል። አንዳንድ ሰው ከሰው ጋር አብሮ መጓዝ ይፈልጋል፣ አብሮ መስራት ይፈልጋል። ነገር ግን ሁኔታ ብቸኛቸው ያደርጋቸዋል። ይገፋሉ፣ ይንከራተታሉ። ምንም አይነት መልካም ጸባይ ቢኖራቸው እንኳን ራሳቸውን ለመቀየር ለማስተካከል ቢደጉ እንኳን ብቸኞች ናቸው። ሰው ያለው ይመስላሉ፣ ግን ብቸኞች። ኢየሱስ ብቻውን ነውና ካንተ ጋር ይሆንልሃል። የሚገርመው ሴቷ ብቻ 6 ሰዓት ላይ ብቻዋን፣ የኔ ጌታ ኢየሱስ ደግሞ ሲከተሉ የነበሩ 12 ብቻ አይደሉ። ምግብ የበሉ የተፈወሱ ማሳዎች ይከተሉ ነበር። ሁሉም እንጀራ ሊበሉ ተበትነዋል። የኔ ጌታ ብቻውን አለ፣ ሴቷ ብቻዋን አለች። ስለዚህ ምስጢር መነጋገር ይቻላል። የልብ ልብ ማውራት ይቻላል። ምን አለች እቻችሁ ከፋሩና ይቻላል በሉ። ስለዚህ ጓዳ ግቡ፣ ከኢየሱስ ጋር ትነጋገራላችሁ። በመኝታ ላይ ጭሁ፣ ከኢየሱስ ጋር ትነጋገራላችሁ። መንገድ ያልክ አውራ፣ ኢየሱስ ጋር ትነጋገራለህ። ቢሮ ላይ ቁጭ ብለህ አውራ፣ ከኢየሱስ ጋር ትነጋገራለህ። ሰዓት የማይገድበው ጌታ፣ ሁኔታ የማይገድበው ጌታ ብቻው። አሜን።
ብቻውን ሲሞት ብቻውን ሲሰቀል ብቻውን ሲገረፍ ብቻውን አንድ ብቸኛ ምስኪኑን ለማንሳት ሲመጣ ብቻውን ለሱ ክብር ይሁን። አሜን። ስለዚህ መጣ ይገዛ ከሴቷ ጋር ማውራት ጀመረ። አንቺ ሴት አላት እዚህ በ6 ሰዓት ለምን ትሰሪያለሽ አላት። አንተስ ምን ትሰራለህ? ሰው የሌለበትን ቦታ ፈልጌ እኮ ነው የመጣሁት። እኔ ስድብ የጠገብኩ ሰው ነኝ። ሰው የሌለበት ቦታ የት ሊድ የሚል ሰው ነኝ። 6 ሰዓት አሁን በጊዜ ሰዓት ሰዎች በሰልፍ ይሄ ውሃ በነገራችን ላይ በአይሁድ ሕግ በጣም የተቀደሰ ልክ አሁን በዚህ ዘመን እንደ ጸበል ምናምን በጣም የሚታይ ውሃ በጣም የሚፈለግ ውሃ። ስለዚህ ማንኛውም እንደዚህ አይነት ኃጢአት ውስጥ ያለ ሰው ስም የሌለ ሰው ርኩስ የተባለ ሰው በዚህ ጉድጓድ መንካት ማለት መግባት ማለት አይቻልም። ስለዚህ ማንም ያገኘ ሰው አንቺ ርኩስ ይሄን ውሃ ለመነካሽ ተብላ በድንጋይ የምትወገረው። ስለዚህ አስፈልግም ቢያሶ በሌለበት ሰዓት ካልሆነ በስተቀር ሰው ባለበት የሆነ ሕፃን ካየ የሆነ ሴት የሆነ ወንድ ካየ ይቺ ሴቷን እንዲገባ ነው። አደገኛ የሆነ ስርዓት ውስጥ ነው። ስርዓት ብቻ ቢሆን እንኳን ጥሩ ነው። ለመንግስት ተላልፎ መሰጥ ጥሩ ነው። በድንጋይ ነው የምትወገረው። በድንጋይ አደባባይ ነው የምትሞተው። ስለዚህ ሴቷ ርኩስ ነች። አትነካም፣ ውሃ አትቀዳም። ስለዚህ አሁን ማላት አማራጭ ጢሟ እንዳይገላት ውሃ መቅዳት ስላለባት የምትመጣው ሰው በሌለበት ሰዓት ነው። 6 ሰዓት እኩለ ቀን ላይ ፀሐይ አለ። ሰው ሁሉ በሬ የሚያርሰው ፈቶ የሚነግዱትን ፈቶ ወደ ምግባቸው ወደ መጠጣቸው ቢሮ የሚሰራው ወደዛ ቸርች ያለው ወደዛ በገባበት ሰዓት ጭር ባለበት ፀሐይ ብቻ የሚነድበት ሰዓት ወደ ጉድጓድ መምጣት ያስፈልጋታል። ስለዚህ እኔ አለች ኃጢአተኛ ሴት እኔ የሚገባ ሴት ሰው በሌለበት ሰዓት መርጬ ወደ ጉድጓድ መጣሁ ትላለች። አንተስ እንጂ ምን ትስላለህ? አንቺን እፈልጋለሁ። ሰምታችሁ ቢሆን አሜን። አንተ እዚህ ምን ትሰራለህ? መሄድ የሚገባ ከተማ ነው። መሄድ የሚገባ ሆቴል ነው። እነዚህ ቡና ቤት ሂደዋል፣ ሆቴል ሂደዋል፣ ምግብ ሊገዙ ሂደዋል፣ ሊበሉ ሊጠፉ ሊጠጡ ሂደዋል። አንተ እዚህ ምን ትሰራለህ? ወደ ሴቷ ጠጋሃል። ምን ትሰራለሽ? ከጉድጓድ ውሃ ትቀዳለህ። ውሃ ነው የምትቀጂው? በቃ ውሃ ጠጪኝ። እኔ ሆቴል መሄድ አስፈልገኝም። ውሃ ጠጪኝ። አይ ወጥ ዋጊ ቀጥሽ። የሴቷ መልስ እንደዛ ነው። አንተ አለች። እሷ ምን ይዛለች? መቅጃ ይዛለች። እሷ ምን ይዛለች? ከጉድጓዱ ውሃ ይወጣለች። እንዲህ አለች፣ አንተ መቅጃ የለህም አለች። ሴቷ እኮ የራሷን ያስቀመጠችበት ቦታ እጅግ የሚደንቅ ነው። ለምን ካላችሁ ውሃው ጉድጓዱ የያዕቆብ ነው። ያዕቆብ ማለት ደግሞ ከአብርሃም ከይስሐቅ የመጣ ኪዳን ያለባቸው ሰዎች ናቸው። እነዚህ ኪዳን ያለባቸው ሰዎችን ውሃ መጠጣት ማንኛው ሰው በደስታ ነው የሚጠጣው። እቺ ሴት ደግሞ ሳምራዊ ነች። ስለዚህ የኔ መቅጃ ውሃ ቀድቼ ብሰጥ ለአንተ አይሆንም። የራሴ መቅጃ መኖር ይገባሃል። መቅጃ የለህም ማለት መቅጃ የለህም። በምን ትጠጣለህ? አንድ እሱ ነው። ሁለተኛ ደግሞ